ዘንድሮ ጉድ ያፈላ። የሚዳ ሩታም ውሳኔውን ወሰነች። ተውፊቅም ፍቅር ያዘኝ አለ። አይ ፍቅር፣ አይ ሩታ መለየት፣ የመለየት ነገር ጣመሽ በጣም። ምን ነው መለየት በዛ ሰሞኑን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው። እናንተስ ጋር ደህና ናችሁ? እኔ ጋር ደህና ነን እና አልሐምዱሊላህ ለኩል ያህል። እንዲሁ እንዴት እያደረጋችሁ ነው? ይመቻል ኑሮ? ሁሉም ሰላም ነው? ሰላማችሁ ብዙ ይበል። እንግዲህ ዛሬ መጥቻለሁኝ። ያው ሩታም አብረሽም መላቀስ ይዘዋል እና ውሳኔው አልገባኝም፣ በማይሆን ነገር ማለት ነው። እና ወይስ ዲራማ እየሰራችሁብን? እንዲሁ ዲራማ ነው በሉ እና ለዛ አደናገረን። ምንም የማያጣላ ነገር ነው። አብረሽ ምንም ያጠፋው ነገር የለም አሁን እዚህ ላይ። ስለዚህ እኔ ጥፋት የምችሉት ነገር ምንድን ነው አልገባኝም። እና ወደ ራሳችሁ ተመለሱ እንላለን። ደግሞ ተውፊቅዬ ትናንትና በቀደም እንግዲህ ስንት ጊዜ እስር ቤት ከርሞ መጥቶ ነበረ ወንድም ጋሻ እና አሁን ደግሞ ፎንቃዬ እያለ ነው ማሪናን እንግዲህ ጀኔ ፎንቃዬ ምናምን። እሷ ደግሞ ከሀገር ልወጣ ነው ብላ ስትል እኔ እኮ እወድሻለሁኝ አላት። አይ ፍቅር እንዲሁ አንተ የፍቅር የሚባል ነገር እኮ ያገባን እንዲሁ ምን ታረጉታላችሁ? እና አሁን እሱ ሲል የነበረው እንግዲህ እኔ አፈቅርሻለሁኝ አለ እላችኋለሁ። ምን እናርግ እንግዲህ ያው ይሄ ፍቅር የሚባል ነገር ከባድ ነው። እንግዲህ ምንም ማድረግ አይቻልም። እናማ አይ አረ ሀገሬ ሰው እንግዲህ ምን ትላላችሁ እናንተ? ሀባይቡ አረ ምን ትላላችሁ? አይ ተውፊቅ እስር ቤቱ በቃ ወደ ፍቅር አዞረብህ መሰል። ይሄ ፍቅር የሚባል ነገር ወደ ፍቅር አዙሮብሃል አለሁኝ። እስር ቤቱና ወደ ማሪና ማለት ነው። ማሪና እያልክ ነው እንግዲህ። እቺ ማሪናዬ እንግዲህ ያው በነገር ላይ እሷ በጣም መልካም ጓደኛ ናት። ግን እንጃ ልቤ ላይ የምትለው ነገር ትንሽ ከብዲያል ነው ወይስ እንደው ትንሽ ያው ዩቱቡም ቀዝቀዝ ብሏል። ሞቅ ደመቅ ለማድረግ ከሆነ ጥሩ ነው። ያ በዛ እንከተላለን ብዬ አስባለሁኝ። እና እንግዲህ ነው ወይስ ይሄ ነገር እውነት ነው እንላለን። እንግዲህ ማሪና ምን ከሀገር ውጭ ያለው ብላለች። እንግዲህ ከሀገር ውጭ ወይ ሀገር እንደው ባናቅም ይሄ ሀገር ውጭ የሚባል ነገር በቃ የሆነ ነገር አለው መሰለኝ። የያዘው ነገር ባናቅም ማለት ነው። በጣም ከባድ ነገር ነው ይሄ ውጭ ሀገር የሚባል ማለት ነው። እና እንደው በቃ የሆነ በሽታ ነው መሰለኝ። ውጭ ሀገር ትንሹ ትልቁ ውጭ ሀገር ይላል ግርዲና የጣፈጠው ሰው ማለት ነው። እና አሀድ ያለው እያለች ነው እንግዲህ ማሪናዬ። ምን ያደርግልሻል ሀቢብቲ እናቴ፣ አዲበሽ ተቀመጭ፣ መልክሽ ይበላሻል። ስደት ስትመጪ መልክሽ ረገፍ ጠፍ በልሽሽት ይላል። እንዴ እኔ አይደለሁም እያልሽ እንደገና ነፍስሽን እንዲያታስታሚ ብዬ ነው። እውነቴን ነው። ስደት የመጡ እህቶችሽ ባየሽ ምን ይመሳስሉ ነበረ? መልካቸው፣ ሁሉ ነገራቸው። ኧረ ምን ልበላችሁ፣ በቃ ፏ ያሉ ነበሩ። እናቴዋ ወኝ የሚሉ ነበሩና አሁን አንቺ ደግሞ ስደት ብለሽ መልክሽ እንዳይጠፋ እናቴ አዲበሽ ተቀመጭ። ስደት የሚባለው መልክ የሚያጠፋ ጉልበት የሚጨርስ ነው። እና አሁን አንቺ ታዲያ ምን ጎደለብኝ ብለሽ እንዲውላላ ብለሽ እናቴ ቆየ በሀገርሽ ብሏል ያገሬ ሰው። ፈታ ዘና እያላችሁ ማለት ነው። እና እንዴት ናችሁ? ታዲያ ደህና ናችሁ ወይ? ፈታ ዘና በሉ እላችኋለሁ ውዶቼ። ፈታ
ዘና በሉ። እልቅ የሚያዋጣችሁን እንጂ እንትና አትበይ ብዬ ነው እንጂ የዋ ሪምዬ ማንና ደግሞ እና አብርሽና የእነ እንትና ነገር አደናገረኝ። አሁን እሱ ወላሂ ማለት ነው ድንግር አረገንና መለየት አማራቸው። በቃ እንዴ ዱባይ ለምን ሄዳችሁ ታዲያ? ያንን ሁላ ተመልካቻችሁን ለምን እንዲዛ አረጋችሁት? ከየመዲን በፍየልን ተዛ ሁላ አስመጥታችሁ ወደ ከተማ ታስገባችሁ በኋላ አሁን እንደገና ኧረ ተው ነውር ነው። እና እንደዛ ነው እላችኋለሁኝ ሀባይቢ አለ። እንግዲህም ፈታ ዘና እያላችሁ ተጫዋቱ። ላለው ልቅ የሚያዋጣችሁን ዝም ብላችሁ እየመጣችሁ እኛ እኮ ግራ ተጋባም ማለት ነው። ተውን ግርግር አረገን። እውነት አሁንስ አንዴ ስናስበው በጣም ያደናግራል። እውነት እንዲ ያደናገርሽኛል ያደናግርሻል ሀገሬ ሰው ድንግርግሩ ወጣ እና አላህ ያስታርቃችሁ። እንግዲህ አላህ ወደ ቀልባችሁ ይመልሳችሁ እንላለን። እኛ ግን በጭንቀት አለቅን። እንዲሁ እናንተ ለምትነጋገሩት እኛ እዚህ በቃ እንቅልፍ ነሳን እኮ እንቅልፍ አጣን። አይ መከራዬ አላ እንቅልፍ ጦት እና እንግዲህ ያው የተውፊቅ እንኳን ፍቅር ነው ያለው። ፍቅር ሸቶታል። እንግዲህ ፍቅር የሸተተው እንዲሜ ማለት ነው። ደህና ነው። ፍቅር ጥሩ ነው። ፍቅር ብለሃል አንተም። እንግዲህ ይሄ እስር ቤት አንዳንዴ ጥሩ ነው መሰለኝ እና ፍቅር አሸተተህ። አሁን ማሬ ላይ እንግዲህ አትበሳጭ፣ ረጋ ሳካን በይ። እንግዲህ እንዴ በፊት ተውፊቅ ብለሽ ስትያል ነበር እንዴ? ታዲያ አሁን እኮ ግዴታ ተቀሪያታለሽ እንጂ እንዴ ወይ ጉዲ! እናንተስ ነገር ማለት ነው። ለባድያውን በጣም ወዳችኋለሁ፣ አከብራችኋለሁ። እና እንግዲህ ፍቅሩን በፍቅር ጨምሩበት፣ ፏፏርቡት፣ ቤቱን አሟሙቁ ትላችኋለሁኝ። እና ያው ይሄ ፍቅር የሚባል ነገር ከባድ ስለሆነ ያው እንግዲህ ምንም ማድረግ አንችልም እኛ። ስለዚህ እናንተ ደግሞ ይሄንን ፍቅር የሚባለው